ቤንሻንጉል ጉሙዝ እንደ ሀገር በቆሎና ማሽላ በስፋት ከሚለማባቸው ክልሎች መካከል አንዱ ነው። ክልሉ በመኸር ዘመኑ በሰብል ከሸፈነው 1.6 ሚሊዮን ሄክታር መሬት ውስጥም ከ60 በመቶ በላይ የእነዚህ ሁለት ሰብሎች ድርሻ ነው። ከዚህ በመነሳትም የተሻለ የግብዓት አጠቃቀምን በመጠቀምና አሰራርን በማዘመን ምርታማነቱን ለማሳደግ ስራዎች ተከውነዋል። እስከ 100 ኩንታል እናገኛለን በሄክታር 70፣ 60፣ 80 በተለያየ ሁኔታ የምናገኝበት ኦልሞስት አማካያችን 54 ኩንታል በር ሄክታር የምናገኝበት ሁኔታ አለ። አሁን ከዚህ አንፃር በዚህ አመት ሁለቱም ኮሚኒቲ ብቻ 28 ሚሊዮን ነው እቅዳችን። እስካሁን 23 ሚሊዮን ተሰብስቧል። አሁን ማሽላ በመሰብሰብ ላይ ነው ያለ። በመኸር ዓመቱ በሰብል ሸፍኖት የነበረው 10.8 ሚሊዮን ሄክታር መሬት ሰብልን በመሰብሰብ 97 በመቶ አፈጻጸም ላይ የደረሰው የኦሮሚያ ክልልም ይህንን ተከትሎ በጀመረው የበጋ መስኖ ስንዴ ልማትም ከ3.4 ሚሊዮን ሄክታር በላዩ በዘር ሸፍኗል። በበጋ እንድናመርት ካስቀመጥነው የመስኖ የበጋ ስንዴ 4 ሚሊዮን ሄክታር አካባቢ ነው ያቀርነው። እስካሁን ድረስ ወደ 3.4 ሚሊዮን ሄክታር አካባቢ በዘር የተሸፈነበት አግባብ ስላለ እሱ ጥሩ ለውጦችን ነው ያየነው። ጥሩ ለውጥ ነው ብለን ያየነው ከእቅዳችን አንፃር ወደ 86% አካባቢ ነው የምኖረው። ምናልባት ከዚህ በኋላ በስንዴ ላይ ብዙ ላንገፋ እንችላለን። ጥሩ ነው ብለን ያለን ምንድነው ባለን አቅም ባለን ውሃ መጠን ባለን መሬት መጠን ባለን ጊዜ መጠን አርሶ አደሩም ባለሙያውም አመራሩም ይዞት ነው የገፋው። ስንዴን ከተለመደው የመኸር ወቅት በተጓዳኝ በበጋ መስኖ ለማልማት ቁርጠኝነት ሲወሰድ ጅማሬው በጥቂት ሺህ ሄክታር መሬት ላይ ነበር። አሁን ላይ ግን ዘርፉ እያስመዘገበ ያለው የምርታማነት ውጤትና የሚታረሰው መሬት ስፋት በሚሊዮን የሚለካ ሆኗል። ምናልባትም ስንጀምር 7000 ሄክታር ላይ ነው ጀመርነው የዛሬ 7 ዓመት አካባቢ። ዛሬ ላይ በሚሊዮን ደረጃ አድርሰናል። በዛን ዓመት ከ300 ሺህ ያልበለጠ ምርት ነው የሰበሰብነው። አሁን በዚህ ዓመት ብቻ አስቀመጥነው ወደ 163 ሚሊዮን ኩንታል ስንዴ መሰብሰብ አለብን ብለን ነው። ከኮንቨርት ስናደርግ አሁን ካመረት ነው ወይንም ከለማነው አንፃር ስናይ ወደ 143 150 ሚሊዮን ኩንታል በላይ ደርሷል። ይሄ ቀላል አይደለም። ምርትና ምርታማነት በደንብ አድጎ በተለይ እንደ ሀገር የተጣሉ ትላልቅ ግቦችን ለማሳካት የገቢ ምርቶችን በተለይ ከውጪ ወደ ሀገር ውስጥ የሚገቡ የሰብል ምርቶችንም ጭምር በሚተካ ሁኔታ ኤክስፖርትን በሚጨምር ሁኔታ እንደ ደቡብ ክልልም በጣም የተሰራ ነው ያለው። የግብርናውን መዘመንና ማደግ ተከትሎ የሚመጣውን የምግብ ሉዓላዊነት የማረጋገጥ ላይ እውን ማድረግ የሁሉም ድርሻ ሆኗል። እናም ከበጋ መስኖ ስንዴ እስከ አትክልትና ፍራፍሬ የደረሰ የምርታማነት አቅምን ለማጎልበት በተሄደበት ጉዞ ትልቅ ለውጥ ተመዝግቧል። ምግብ ዋስትናን ያረጋግጣሉ ብለን ያስቀመጥናቸው ሰብሎች ስናይ ደግሞ በአግባቡ የተዘራበትና ምርቱም የተሰበሰበበት አግባብ ስላለ እንደሁንም ደግሞ አንዱም ግባችን የኤክስፖርት ኮሞዲቲን መጨመር ነው። እሱም በጥራጥሬም በፍራፍሬ ሰብሎችንም ስናይ ጥሩ ነው። ስንዴ ጋር ተያይዞ ያሉ ብቻ አይደለም፣ በተለይ አትክልትና ፍራፍሬ ላይ ከፍተኛ ርብርብ እየተካሄደ ነው። እንደ ሀገር በክቡር ጠቅላይ ሚኒስትራችን የተቀመጡ ኢኒሼቲቮችንም ከማሳካት አኳያ ከእንስሳት ሀብት ልማት ጋር ከዶሮ እና በተለይ ከእንቁላል ምርት ጋር ታይዞ ከወተት ምርት ጋር ታይዞ ለደቡብ ኢትዮጵያ በጣም የተሻሉ ስራዎች እየተፈጸሙ ያሉበት ነው። ይህ መልካም ጅማሮም የሚያሳየው እንደ ሀገር ካለው የመልማት ጸጋና የሚሰሩ እጆች አቅም አንጻር ሲታይ ከዚህ በላይ መጓዝ እንደሚቻል በር የከፈተ ሆኖ ተወስዷል።